ሰላም ሰላም ወደ ተመልካቾች እንደናችሁ እንደምን አላችሁ? አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ምንድነው? ሰሞኑን እንግዲህ ያገዛዙ የአብይ አህመድ ቡድን እንግዲህ በደጋ ዳሞት በቋሪት እናም በወሎ አካባቢ ከፍተኛ የሆነ ምት ደርሶበታል። ከፍተኛ የሆነ ኪሳራ ደርሶበታል። በዚህ ኪሳራ እንግዲህ የተደናገጠው የአብይ አህመድ ወራሪና ዘራፊ ደፋሪ ኃይል አዲስ እቅድ በማውጣት እንግዲህ እየተንቀሳቀሰ ይገኛል። ይህ እቅዱ ምንድነው? አመራሮችን ማስከበብ ነው። አመራሮች ላይ ዘመቻ ከፍቶ ብቻቸውን በማስቀረት አስከብቦ አመራሮችን ለይቶ በድሮንም በተቻለው አቅሙን ተጠቅሞ ማስወገድ ነው አመራሮችን። ይህ እንግዲህ ምንድነው? ደጋዳሞትና እነ ወሎ እነ ምሬ አካባቢ እንግዲህ ከፍተኛ ዘመቻ ከፍቷል። ምክንያቱም በዚህ ሳምንት ከባድ ኪሳራ የደረሰባቸው በእነዚህ ሁለት አካባቢዎች ነው። ስለዚህ ይህን ጥንቃቄ በጣም ያስፈልጋል። ይህንን ተልኳቸውን ይህንን እቅዳቸውን ለማስፈጸም ከፍተኛ የሆነ የደህንነት ኃይላቸውን ሰርጎ ገብ የደህንነት ኃይላቸውን አሰማርተዋል። ስለዚህ ይህንን እቅዳቸውን ለማክሸፍ ምን ያስፈልጋል ሲባል ከነዚህ ያሰማሯቸውን ከደህንነቶች መጠንቀቅ ያስፈልጋል። አሁን ሚስጥራዊነት በጣም ያስፈልጋል። አመራሮች ከአንድ ላይ መሰብሰብ፣ ከአንድ ላይ ለስብሰባ መገኘት፣ ከአንድ ላይ መምከር አብዝቶ ከአንድ ላይ መምከር፣ ከአንድ ላይ በብዛት መሰብሰብ፣ ለረጅም ሰዓት ተሰብስቦ መቆየት፣ እንዲሁም ደግሞ የቴሌ ስልኮችን ሲሞችን መጠቀም፣ ለረጅም ጊዜ መጠቀም በጣም ተደጋጋሚ ማለት ነው። ስለዚህ አመራሮች ተደጋጋሚ ከቴሌ የሚወጣን ሲም ከመጠቀም መጠንቀቅ አለባቸው። ሌላው ምንድነው? ይህንን ኦፕሬሽናቸውን ስኬታማ በድል ለማጠናቀቅ እንግዲህ ከፍተኛ ማደናገሪያዎችና ከፍተኛ ሰርጎ ገቦችን እየመለመሉ ይገኛሉ ብልጽግናዎች። የዚህ አመላመላቸው በተደጋጋሚ አድርሻችኋለሁ። እነሱ የሚፈልጓቸውን በእነሱ ፌክ አካውንቶች በእነሱ ፌክ የሚዲያ መዳረሻዎች ማስተዋወቅ ነው። አሳማኝ ፎቶ፣ ንግግር እየቀረጹ ቪዲዮም እየቀረጹ ለህዝብ ማድረስ ነው። ህዝብ ውስጥ እነዛን አስርጎ ማስገባት ነው በህዝብ ልብ ውስጥ። ያኔ እነሱ የፈለጉትን ሲሉ ህዝብን መከፋፈል ይችላሉ ማለት ነው። ስለዚህ ይህን ሲስተማቸውን ሰሞኑን እየተጠቀሙበት ነው። ይህን ሲስተማቸውን ምንድነው? እነዚህ የሚያቀርቧቸውን ከአመራሮች ለማቅረብ ነው። እነዚህ ምልምሎችን ከአመራሮች እንዲቀርቡ ማድረግ ነው። ምን ስም ገጽታቸውን በመገንባት። ስለዚህ ከዚህ ነገር አመራሮቻችን ራሳቸውን መጠበቅ አለባቸው። ከነዚህ አዳዲስ በሚዲያ ላይ ከሚወጡ ግለሰቦች አመራሮች ራሳቸውን መጠበቅ አለባቸው።